ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 12 2017 ዓ.ም የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የኢትዮጵያ መንግስት የጸጥታ ኃይሎች በወሰዱት እርምጃ በኦሮሚያ ክልል ምዕራብ ሸዋ ዞን ጅባት ወረዳ በርካታ የኦሮሞ ነጻነት ሰራዊት አባላት መገደላቸው ተገለጸ። በትግራይ ክልል የቀበሌ መታወቂያ ሳይዙ መንቀሳቀስ መከልከሉን የክልሉ የሰላምና የጸጥታ ቢሮ አስታወቀ። ወደ ውጪ ስናልፍ ቻይና በአደንዛዥ እጽ ወንጀል 4 ካናዳውያንን በሞት መቅጣቷ ተገለጸ። የኢትዮጵያ መንግስት የጸጥታ ኃይሎች በወሰዱት እርምጃ በኦሮሚያ ክልል ምዕራብ ሸዋ ዞን ጅባት ወረዳ በርካታ የኦሮሞ ነጻነት ሰራዊት አባላት መገደላቸው ተገለጸ። በዚህ እርምጃ በርካታ የሰራዊቱ አባላት ከበርካታ ወታደራዊ ቁሳቁሶች ጋር መማረካቸውን የመንግስት ምንጮች አመላክተዋል። ተወሰደ በተባለው ወታደራዊ ኦፕሬሽን በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም የተለያዩ አይነት ተተኳሾች በቁጥጥር ስር መዋላቸው ተጠቁሟል። ሀብታማ አያሌው ተጨማሪ ያላት። ከሰሞኑ የኢትዮጵያ መንግስት የጸጥታ ኃይሎች በኦሮሞ ነጻነት ሰራዊትና በኦነግ ኃይሎች ላይ እርምጃ መውሰዱ ተገልጿል። ይህንን መንግስት የጸጥታ ኃይሎች እርምጃ ተከትሎ የኦሮሞ ነጻነት ሰራዊት ምላሽ ሰጥቷል። በዚህ መንግስት በኦሮሚያ ክልል ምዕራብ ሸዋ ዞን ጅባት ወረዳ በርካታ የኦሮሞ ነጻነት ሰራዊት ኦነግ አባላት መገደላቸው ተገልጿል። እንዲሁም በርካቶች ደግሞ ከበርካታ ወታደራዊ ቁሳቁሶች ጋር መማረካቸውን የመንግስት ምንጮች አመላክተዋል። የኢትዮጵያ መከላከያ ሰራዊት በይፋዊ ማህበራዊ ገጹ ላይ እንዳመላከተው በምዕራብ ሸዋና በደቡብ ምዕራብ ሸዋ ዞኖች አካባቢዎች የተሰማሩትን የማዕከላዊ እዝ የህዳሴ ኮርና የጋሻ ኮር አባላት ያሏቸውን የሰራዊት አባላት የሸኔ ቡድን ባላቸው ታጣቂዎች ላይ ተወሰደ ባለ የጥምር ወታደራዊ እርምጃ ከፍተኛ ድል ማስመዝገቡን ነው የገለጸው። ተጠናክሮ በቀጠለው በተባለው በዚህ ወታደራዊ እርምጃ በታጣቂ ቡድኑ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን የገለጸው መከላከያ ሰራዊት በተወሰደ ወታደራዊ እርምጃ ወይም ኦፕሬሽን በቁጥር ባልተጠቀሱ በርካታ በተባሉ የታጣቂ ቡድን አባላት በመደምሰስ 60 የሚሆኑትን ደግሞ መማረካቸውን አስረድተዋል። በዚህ ተወሰደ በተባለ ወታደራዊ ኦፕሬሽን በርካታ የቡድኑና የነፍስ ወከፍ መሳሪያ እንዲሁም የተለያዩ አይነት ተተኳሽ በቁጥጥር ስር መዋላቸውንም በመግለጽ ይህንኑ በምስል ጭምር አሳይተዋል። ተወሰደ ስለተባለ ወታደራዊ እርምጃ በኦሮሞ ነጻነት ሰራዊት ኦነግ በኩል አስተያየታቸውን ለዶይቼ ቬለ የሰጡት የቡድኑ አዛዥ አማካሪ አቶ ጅሬኛ ጉዴታ ግን ጉዳዩን ሳያስተባብሉ ታጣቂዎቻቸው በአካባቢው መንቀሳቀሳቸውን እንደቀጠለ መሆኑን ግን አስረድተዋል። በመጀመሪያ ደረጃ ጦርነት ሊኖር ይችላል፣ መዋጋት ሊኖር ይችላል፣ መሰዋት እና መሰዋት ያለ ነው። ከነሱም የሚመረቅ ቃል ይኖራል። እውነት ለመናገር ይሄን ያክል ልልህ አልችልም እና ደመሰስን አጠፋን የሚባል ነገር የለም። እንቅስቃሴው ቀጣይነት ያለው ነው። ትናንትም ነበር፣ ዛሬም አለ፣ ለወደፊትም ይንቀሳቀሳል። ምንም ጥያቄ የለውም። ግን ፍልሚያዎች እንዳሉ አውቃለሁ። በቀጣይነት ከኛ ሳይድ ብቻም ሳይሆን ከዚያም ሳይድ ይኖራል። ይሄ እኮ ምንም የምትቆጥረው ጉዳይ አይደለም። ኦፕሬሽኖች ይኖራሉ፣ መፋለም ይኖራል። በቁጥር ግን ምንም የማውቀው ነገር የለም። ይህን ያህል ሆነም የሚባል አልሰማውም እውነት ለመናገር ከአመራሩ። አቶ ጅሬኛ አክለው መሰል ወታደራዊ እርምጃዎች ለሀገሪቱ ዘላቂ ሰላም ግን አያመጡም በማለት አስተያየታቸውን አክለዋል። ይሄ ለሀገሪቱ ምንም ሰላምም መረጋጋትም የሚያመጣ ጉዳይ ስላልሆነ ተነቁጭ ብሎ ተነጋግሮ ለፖለቲካው ጥያቄ መፍትሄ መሻት፣ እንዴት ሀገሪቱ ውስጥ ያሉ ህዝቦች የራሳቸውን መሪ መምረጥ እንደሚችሉ፣ እንዴት ተቋማቸውን ማስተካከል እንደሚገባቸው፣ እንዴት ለህዝቡ መከታ የሚሆን ሰራዊት፣ ለህዝቡ መከታ የሚሆን ፖሊስ፣ ለህዝቡ መከታ የሚሆን ኢንቴሊጀንስ መገንባት አለበት፣ አንድ ፓርቲ መቆጣጠረው የሚለውን ነገር ላይ ፎከስ ማድረግ። መንግስት በተደጋጋሚ በሚሰጣቸው መግለጫዎችን በሺዎች የሚቆጠሩ ያላቸውን የኦሮሞ ነጻነት ሰራዊት አባላት የሰላም ጥሪ ተቀብለው መግባታቸውን በማስረዳት የሰላም ጥሪውን ባልተቀበሉት ላይ ግን የሚወስደው ወታደራዊ እርምጃ ተጠናክሮ ይቀጥላል ሲልም ተሰምቷል። የኦነስ አዛዥ አማካሪው አቶ ጅሬኛ ጉደታ እንደሚሉት ግን የሚቀርቡት የሰላም ጥሪዎች ቁርጠኝነት የሚስተዋሉባቸው መሆን ይጠበቅባቸዋል ሲሉም አክለዋል። ሰላም ብለው ወጥመድ ውስጥ ሰው የማስገባት ታክቲክ ለሰላም ምንም አይነት ፍላጎት እንደሌላቸው ከአሁን በፊትም የኦሮሞ ነጻነት ግንባር እና የኦሮሞ ነጻነት ሰራዊት አመራር እና አዛዥ ወደ ታንዛኒያ ዳረ ሰላም በሄደ ጊዜ የእነሱ ዓላማ መሪውንና ሰራዊቱን ነጥለው የመምታት ስራ ነበር እየተሰራ የነበረው እና ለሰላም ምንም አይነት ቁርጠኝነት እንደሌላቸው የሚያሳይ ነው እና ለሰላም እንቅፋት የሆነው ምንድን ነው ብለን ስንል የፖለቲካ ጥያቄ አለ። ኦሮሚያ ላይ ብቻ ሳይሆን አማራም አካባቢ፣ ትግራይም አካባቢ፣ ከነገ ወዲያ ደግሞ ጅባት አካባቢ ላይ ይሄ ሆነ ይሄን ያደረገው ሸኔ ነው ሊል ይችላል። እንደዚህ እየተባለ የኦሮሞ ነጻነት ሰራዊት ዛሬ ኦሮሚያ ላይ ብዙ ቦታ የሚቆጣጠራቸው ቦታዎች አሉ።
የግብር ተመን በአስተያየት እንገምትላችኋለን በማለት ከ1.7 ሚሊዮን ብር በላይ ጉቦ የተቀበሉ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የግብር ተመን በአስተያየት እንገምትላችኋለን በማለት ከ1.7 ሚሊዮን ብር በላይ የተቀበሉት ሁለት የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ሰራተኞችና ገንዘቡን ከንግዱ ማህበረሰብ ሲያሰባስቡ የነበሩ 5 ነጋዴዎችን በቁጥጥር ስር መዋሉን የአዲስ አበባ ክፍለ ከተማ ፖሊስ መምሪያ አስታውቋል። መጋቢት 2 ቀን 2017 ዓመተ ምህረት በአዲስ ከተማ ክፍለ ከተማ ወረዳ 1 ልዩ ቦታው ሲዳሞ ተራ እየተባለ በሚጠራው አካባቢ ከሚገኙ ነጋዴዎች ሁለት የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ሰራተኞች ነጋዴዎቹን ለመንግስት የምትከፍሉትን የግብር ዋጋ ተመን አስተካክለን እንሰራላችኋለን በማለት ማግባባታቸውን የፖሊስ መረጃ አስረድቷል። ይህንንም ለማስፈጸም እናንተ በ5 ሰዎች አስተባባሪነት ከእያንዳንዱ ነጋዴ ብር አሰባስባችሁ የድርሻችንን ስጡን በማለት ከ89 ነጋዴዎች ከ1.7 ሚሊዮን ብር በላይ መሰብሰባቸውን ፖሊስ ገልጿል። ከህብረተሰቡ የጥቆማ መረጃ የደረሰው የአዲስ ከተማ ክፍለ ከተማ ፖሊስ መምሪያም ሁለቱን የመርካቶ ቁጥር 1 መካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ሰራተኞችና 5ቱን ነጋዴዎች መጋቢት 9 ቀን 2017 ዓመተ ምህረት ከነ ኤግዚቢቱ በቁጥጥር ስር በማዋል ምርመራ እያጣራባቸው እንደሚገኝም ተገልጿል። ህጋዊነቱን የጎደለውን አካሄድ በመከተል ከመንግስት አሰራር ውጪ የንግዱን ማህበረሰብ በማሳሳት ባልተፈለገ አግባብ የግል ጥቅማቸውን የሚያስቀድሙና የተሰጣቸውን ኃላፊነት እንደ መልካም አጋጣሚ በመጠቀም ሀገርንና ህዝብን ለጉዳት የሚዳርጉ መሰል አካላት ሲገጥሙ የንግዱ ማህበረሰብም የጀመረውን ወንጀለኛን የማጋለጥ አበረታች ተግባሩን አጠናክሮ በመቀጠል ህጋዊ አሰራርን ሊከተል እንደሚገባ የአዲስ አበባ ፖሊስ ጥሪውን አቅርቧል። በትግራይ ክልል የቀበሌ መታወቂያ ሳይዙ መንቀሳቀስ መከልከሉን የክልሉ ሰላምና የጸጥታ ቢሮ አስታወቀ። የትግራይ ክልል የሰላምና ጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያ ውጪ በሌላ መታወቂያ መንቀሳቀሱን እንደሚከለክል አስታውቋል። ሆኖም ጉዳዩን አስመልክቶ ያወጣው መግለጫ አነጋጋሪ ሆኗል። መግለጫውን በማስመልከት ፋይዳ፣ ፓስፖርት፣ የባንክ ደብተርና የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያዎች ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው በማለት የክልሉ ነዋሪዎች አስተያየታቸውን አውጥተዋል። የቢሮ መግለጫ ከነዋሪዎች ገንዘብ ለመሰብሰብ ያለም ነው፣ በክልሉ ወጣት ያለውንና የሚታየውን ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከምና ለማፈን ያለመ ነው የሚሉ ጠንካራ አስተያየቶችም እየቀረቡበት ይገኛል። የክልሉ የሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅቶ ለእደላ ዝግጁ መሆኑንና ነዋሪው እየወሰደ እንደሆነ ያመላክታል። ከቅርብ ጊዜ በኋላም ያለ የቀበሌ የነዋሪ ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚቆም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል ይላል መግለጫው። ይሁን እንጂ ቢሮ የሚለውና መሬት ላይ ያለውን አይገናኝም የሚሉ የክልሉ ቀበሌዎች መኖራቸውም ተመላክቷል። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት የነዋሪ መታወቂያ ካርድ ወደ ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በመቋረጡ ምክንያት ነዋሪዎች ከጦርነቱ በኋላ ለተለያዩ ስራዎቻቸው ማሳለጫ መታወቂያ አጥተው ሲጉላሉ ማየት የተለመደ ነው። በትግራይ ክልል የነዳጅ አቅርቦት መቋረጥ ዘርፈ ብዙ ችግሮችን እየፈጠረ መሆኑ ተገለጸ። የአቅርቦቱ መቋረጥ በነዳጅ ዋጋ ላይ ከፍተኛ ጭማሪን ከማስከተሉ ባሻገር በህብረተሰቡ ላይ ከፍተኛ ችግር ፈጥሮ ያለ ሲሆን የታክሲ አገልግሎት ሰጪዎች ችግሩ ከጊዜ ወደ ጊዜ እየተባባሰ መሆኑን ጠቅሰዋል። በትግራይ ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ እንደሚለው ወደ ትግራይ ይገባ የነበረ ነዳጅ ካለፈው ጥር ወር ወዲህ መጠኑ እንዲቀንስ ተደርጓል። ኤልዳና ታደሰ ተጨማሪ አላት። በትግራይ ክልል በተለይም ከቅርብ ጊዜ ወዲህ በከፍተኛ ሁኔታ አስቸጋሪ ሆነው ካሉ ጉዳዮች መካከል የነዳጅ አቅርቦት አንዱ ነው። ከጦርነት በኋላ ደግሞ ወደ ስራ ተመልሰው የነበሩ በክልሉ የሚገኙ የነዳጅ ማደያዎች ከቅርብ ጊዜ ወዲህ በአብዛኛው የአቅርቦት ችግር በሚል ምክንያት ስራቸውን እያቆሙ ይገኛሉ። በመቀለ ከተማ በተለይም የነዳጅ ማደያዎች ነዳጅ የለም የተባለ ሲሆን፣ በአንጻሩ በጥቁር ገበያ 1 ሊትር ናፍታ 180 ብር፣ 1 ሊትር ቤንዚን ደግሞ ከ240 እስከ 250 ብር ድረስ እየተሸጠ ይገኛል።
ይገኛል። በትግራይ ክልል የተከሰተው የነዳጅ እጥረት መነሻ የአቅርቦት ውስንነት መሆኑን የክልሉ ንግድና ኤክስፖርት ኤጀንሲ ገልጿል። ኤጀንሲው መጋቢት 10 ቀን 2017 ዓ.ም ለኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር እንዲሁም ደግሞ ለነዳጅ ኢነርጂ ባለስልጣን በጻፈው ደብዳቤ ከመጋቢት 6 ቀን 2017 ዓ.ም ወዲህ ባሉት ቀናት ውስጥ ወደ ትግራይ የተጫነ ነዳጅ የለም ሲልም ገልጿል። በትግራይ ክልል ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ እንደሚለው ወደ ትግራይ ይገባ የነበረ አስፈላጊ ነዳጅ ካለፈው ጥር ወር ወዲህ መጠኑ እንዲቀነስ መደረጉ የሚታወስ ሲሆን ባለፈው ሳምንት መጋቢት 4 እና 5 ቀን ደግሞ ወደ ትግራይ የሚጭኑ የነዳጅ ቦቴዎች ወደ 2 መውረዳቸው ይባስ ብሎ ከመጋቢት 6 በኋላ ደግሞ ሙሉ በሙሉ መቋረጡን ያመለክታል። ይህ በትግራይ ክልል ያለው የነዳጅ አቅርቦት ችግር በህብረተሰቡ ላይ ከፍተኛ ችግር እየፈጠረ እንደሆነም ነዋሪዎች ተናግረዋል። ውጪ ነው መገዛው አብዛኞቹ ስለዚህ በውድ ዋጋ ከነሱ ገዝቼ ነው የትራንስፖርት አገልግሎት እየተጠቀምኩ ያለሁት። የዋጋ ልዩነቱ ብቻ ሳይሆን የነዳጁ ጥራት ራሱ በጣም አሳሳቢ ነውና አንዳንዴ ሳይሆን ረጅም ጊዜ መኪና አቁሜ ነው በታክሲ ወይ በሌላ ነገር እየተጠቀምኩ ያለሁት። በጣም የሚያሳስብ ደረጃ ላይ ነው ያለው። በጣም በሚያሳዝን ሁኔታ እስካሁን ድረስ አንድም ቀን ላለፈው 1 ዓመት ከምናምን ከማደያ ቀርቼም አላውቅም አግኝቼም አላውቅም። የሰሞኑ ከባድ ነው። በቃ ወር በገባ ቁጥር በቃ እንደዚህ ነው። ሰልፍ ግድ ነው። ለመር ነውማ በቃ የዕለት ኑሯችን አረግ ነው። ወር ሲገባ ሰዓታችንማ ይበላብናል። ቢያንስ 1 ተኩል 2 ሰዓት ባለው ይበላብናል ሰዓታችን እና ከስራችን እንብላላለን። ቢያንስ እና ክል ሰዓት መቆም ማለት ከባድ ነው። በጣም ረጅም ነው። ወር ሲገባ የሆነ በቃ ወሮቹ ሊያልቅ ሲል ከ25 ምናምን ጀምሮ በቃ ሰልፍ ይበዛል። ይጨምራል በሚል ስጋት ነው እሱም በቃ እንጂ ሌላ የለውም። እንዴ በጣም ሁሉ ነገር እየፈጀ ነው። ከባድ ከ3 ከ4 ቀን በፊትም አጥቼ ነበረ። አሁንም የለም። ያው የመቀለ ነዋሪዎችና የታክሲ አገልግሎት ሰጪዎች ችግሩ ከጊዜ ወደ ጊዜ እየተባባሰ ይገኛልም ይላሉ። በመቀለ ከተማ የተሽከርካሪዎች እንቅስቃሴ ከተለመደው በታች መቀነሱንም ገልጸዋል። የክልሉ ንግድና ኤክስፖርት ኤጀንሲ ለፌዴራል መንግስት የሚመለከታቸው መስሪያ ቤቶች በጻፋቸው ደብዳቤ ወደ ትግራይ የሚገቡ ነዳጆች መቀነስ አሁን ላይ ደግሞ ሙሉ በሙሉ መቋረጥን ተከትሎ የሰብአዊ ድጋፍ የሚፈልጉ የሆስፒታል አምቡላንሶች ስራዎች፣ የመድኃኒት አቅርቦት ስርጭትና የንግድና መስኖ ስራዎች ተግባራዊ እንዳይሆኑ እንዲሁም ደግሞ ሌሎች ማህበራዊና ኢኮኖሚያዊ እንቅስቃሴ ተደናቅፈዋልም ብሏል። ለእነዚህም በነዳጅ አቅርቦት ላይ አፋጣኝ መፍትሄ እንዲሰጣቸውም ጠይቀዋል። ከዚህም በተጨማሪ በመቀለ ዙሪያ የሚገኙ አርሶ አደሮች ለመስኖ ስራቸው የሚያስፈልጋቸው ነዳጅ ማጣታቸውን ተከትሎ በያዝነው ሳምንት በመቀለ ጎዳና ላይ ያላቸውን ችግር የሚገልጽ ሰልፍ አድርገው እንደነበር የክልሉ መገናኛ ብዙሃኖች ዘግበዋል። አርሶ አደሮቹ ውሃን ለመሳብ የሚያገለግሏቸው ማሽኖችን የሚያንቀሳቅሱበት ነዳጅ በማጣታቸው ምክንያት ስራቸው መደናቀፋቸውንም ገልጸዋል። በነዳጅ ማደያ የሚስተዋሉ የተሽከርካሪ ሰልፎች ነዳጅ ቀድቶ ወደ እንቅስቃሴ ለመግባት ሰዓታትን ይፈጃልም ተብሏል። በነዳጅ ማደያ ተሰልፈው በርካታ አሽከርካሪዎች አሁን ላይ የልመና ጉዳይ ሆኗል ያሉት የነዳጅ ሰልፈኞች ስራቸውን ክፉኛ እንዳስተጓጎለባቸውም ያስረዳሉ። አንዳንዶች ከስራ ሰዓታቸው የሚጠፋውን ጊዜ ለመታደግ ሲሉ ሰልፍ ይቀንሳል ብለው ባሰቡበት ወቅት በሌሊት ነዳጅ ለመቅዳት እንደሚሰለፉም ያስረዳሉ። የነዳጅ አቅርቦት ችግር እንደ ሀገር ከፍተኛ ዋጋ የሚያስከፍል ሲሆን በመዲናችን አዲስ አበባ ውስጥም ከቅርብ ጊዜ ወዲህ በየወሩ መጨመርና የመጀመሪያ ቀናት የሚከሰተው የነዳጅ እጥረት የተለመደ ጉዳይ ሆኖ እየተስተዋለ ይገኛል። በነዳጅ ማደያዎች የሚስተዋሉ የተሽከርካሪ ሰልፎች ነዳጅ ቀድቶ ወደ እንቅስቃሴ ለመግባት ሰዓታትን ይፈጃሉ። ከዚህ በፊት ነዳጅ በወቅቱ ወደ ማደያዎቻቸው ደርሰው ለተጠቃሚዎች እንዳይከፋፈሉ በማድረግ ማስተጓጎል ፈጥረዋል ተብለው የነዳጅ ማጓጓዣ ተሽከርካሪዎች ላይ ህጋዊ እርምጃ መውሰዱን የንግድና ቀጠናዊ ትስስር ሚኒስቴር ማስታወቁ የሚዘነጋ አይደለም። የእርምት የተባለው እርምጃ ግን ለችግሩ መፍትሄ ሲያመጣ አይታይም። ይልቁንም የነዳጅ እጥረት ከጊዜ ወደ ጊዜ እየከፋ አሽከርካሪዎችንም እየፈተነ መሄዱ ነው የሚስተዋለው። መንግስት በየጊዜው የነዳጅ የችርቻሮ መሸጫ ተመንን ሊያሻሽል ነው የሚለውን የሚጠባበቁ ነጋዴዎችና አከፋፋዮች እንዲሁም ሻጮች ያለአግባብ ትርፍ ለማግኘት አገልግሎቱን አለማቀላጠፍ ግን ለችግሩ በምክንያትነት የሚጠቀስ ነው። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድመው በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅብዎ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ።
የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። ደግሞ ወደ ውጭ ዜናዎች እናልፋለን። የሱዳን ጦር ፕሬዝዳንታዊ ቤተ መንግስቱን ከፈጥኖ ደራሽ ኃይሎች ነጥቆ መቆጣጠሩ ተገለጸ። የሱዳን ጦር በዋና ከተማዋ ካርቱም የሚገኘውን የፕሬዝዳንቱን ቤተ መንግስት ከፈጥኖ ደራሽ ኃይሎች በመንጠቅ መቆጣጠሩን የሀገሪቱ መገናኛ ብዙሃን ዘግቧል። እንደ አውሮፓውያን አቆጣጠር በመጋቢት 2023 ጦርነት በተቀሰቀሰበት ወቅት የፈጥኖ ደራሽ ኃይሉ ቤተ መንግስትና አብዛኛው ዋና ከተማዋን በፍጥነት መቆጣጠሩ ይታወሳል። የመንግስት ኃይልና የአርኤስኤፍ ተዋጊዎች በስልጣን ሽኩቻ ግጭት ውስጥ መግባታቸውን ተከትሎ ሱዳን ከአንድ ዓመት በላይ እርስ በርስ ጦርነት ውስጥ ትገኛለች። የተባበሩት መንግስታት ድርጅት በሱዳን ያለው ሁኔታ እጅግ የከፋ የሰብአዊ ቀውስ አስከትሏል ብሏል። በጦርነቱ ምክንያት 150 ሺህ ሰዎች መገደላቸው የተሰማ ሲሆን 1/5 የሚሆነው የሀገሪቱ ህዝብ ማለትም 10 ሚሊዮን ያህል ህዝብ ቤት ንብረቱን ጥሎ ተፈናቅሏል። ሁለቱም ወገኖች ለቀሪው የሀገሪቱ ክፍል ትግላቸውን እንደሚቀጥሉ ቃል የገቡ ሲሆን በሰላማዊ ድርድር ላይ የተደረጉ ጥረቶች አልተሳኩም። ቻይና በአደንዛዥ እጽ ወንጀል 4 ካናዳውያንን በሞት መቅጣቷ ተገለጸ። በዚህ ዓመት መጀመሪያ ላይ 4 ካናዳውያን በቻይና ውስጥ አደንዛዥ እጽ ጋር በተያያዘ ክስ በሞት መቀጣታቸውን የካናዳ ባለስልጣናት አረጋግጠዋል። የካናዳ የውጭ ጉዳይ ሚኒስትር ሜላን ጆሊ ለጋዜጠኞች እንደተናገሩት ሁሉም ጥምር የቻይናና ካናዳ ዜጋዎች ሲሆኑ ማንነታቸውም በቤተሰቦቻቸው ጥያቄ መሰረት ግልጽ ሳይደረግ ቀርቷል። ግድያውን ተቀባይነት የሌለውና ከመሰረታዊ ሰብአዊ ክብር ጋር የማይጣጣም ስትል ካናዳ አውግዘዋለች። የካናዳ የውጭ ጉዳይ ሚኒስትር በግላቸው ይቅርታ እንዲደረግላቸው ጠይቀው እንደነበርም ታውቋል። በካናዳ የሚገኘው የቻይና ኤምባሲ ቃል አቀባይ ለካናዳ ዜጎች ወንጀሎች ማስረጃዎች ጠንካራና በቂ መሆናቸውን ገልጸው ካናዳ ኃላፊነት የጎደላቸው አስተያየቶችን መስጠት እንድታቆም ጥሪ አቅርበዋል። ቻይና ለጥምር ዜግነት እውቅና የማትሰጥ ሲሆን በአደንዛዥ እጽ ወንጀሎች ላይ ጠንካራ አቋም የምታራምድ መሆኗን ቢቢሲ ዘግቧል። እንዲሁም ቻይና ከአደንዛዥ እጽ ከሙስናና ከስለላ ጋር በተያያዙ ወንጀሎች ላይ የሞት ቅጣት ትጥላለች። የሞት ፍርድ በሚስጥር የተያዘ ቢሆንም የሰብአዊ መብት ተሟጋች ድርጅቶች ቻይና በዓለም ላይ ከፍተኛ የሞት ፍርድ ከሚፈጸምባቸው ሀገራት አንዷ መሆኗንም ገልጸዋል። በመጨረሻም ዜሌንስኪ ሩሲያ ከሰላም ድርድር በፊት አላስፈላጊ ጥያቄዎች እንድታቆም አስጠነቀቁ። ዜሌንስኪ የዩክሬንና የአሜሪካ ባለስልጣናት በሳውዲ አረቢያ የሰላም ድርድር ላይ በሚቀጥለው ሰኞ እንደሚገኙ ተናግረዋል። የዩክሬኑ መሪ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን የሚያራዝሙ አስፈላጊ ጥያቄዎችን ማቆም አለባቸው ብለዋል። የሞስኮ ፍላጎቶች ለዩክሬን ወታደራዊ እርዳታን ሙሉ በሙሉ ማቆምን ያካትታል። ዜሌንስኪ ከፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት የዩክሬን የኒውክሌር ኃይል ማመንጫ ጣቢያ ባለቤትነትን ለአሜሪካ ለመስጠት መወያየታቸውንም በዋይት ሀውስ የቀረበውን ቅሬታ ውድቅ አድርገዋል ነው የተባለው። ዩናይትድ ስቴትስ ከ3 ዓመታት በላይ በዘለቀው ጦርነት በሁለቱ ሀገራት መካከል የተኩስ አቁም ስምምነት ለማድረግ ሙከራ እያደረገች ቢሆንም እስካሁን የተገኘ አዎንታዊ ምላሽ የለም። ይሁን እንጂ ዜሌንስኪና ፑቲን ከአሜሪካ ጋር በሚያደርጉት ውይይት በመርህ ደረጃ የተኩስ አቁም ስምምነት ለማድረግ ተስማምተዋል። የሩሲያው መሪ በኃይል መሰረተ ልማት ላይ የሚደረጉ የአየር ጥቃቶችን ለማስቆም በቅርቡ ከስምምነት ደርሰው እንደነበር የሚታወስ ነው። ነገር ግን ሁለቱም ወገኖች የሚያደርሱት ጥቃቶች ተባብሰው ቀጥለዋል። ዜሌንስኪ እንደተናገሩት የዩክሬን ልዑካን በሰኞ ድርድር ከሩሲያ ጥቃት ለመከላከል የሚፈልጓቸውን የመሰረተ ልማት አውታሮች ዝርዝር ለአሜሪካ ይሰጣል።
ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን፣ እሴቶን ያከበረ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያቸው የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።